በጣም ነው የምትገርሚ ታጋለሽ በጣም ትናንትና ገፋፍተሽ የዛጋ ፊት ለፊት አምጥተሽ ስለተደወለልሽ አቆማለሁ ማለት በጣም ያሳፍራል። በውስጥ ታወራላችሁ አንቺ ፈለግሽው ዴዚ እስከምትደውልልሽ ነው የዴዚ ዝምድና ነው የፈለግሽው። ከባድ ነው። አንድ ነገር ልጠይቅሽ እስኪ አብሳላት፣ እስከ ዛሬ ድረስ ይሄን ያህል ጊዜ የደከምሽው እንደውም አንዳንዶቹ እየተናገሩሽ አንቺ ከቤተሰቦቹ በላይ ምንድነሽ እያሉሽ እንደዛ ሞግተሽ ስትናገሪያቸው የነበረው ወይስ ቅድም ስታወሪ ጂጂ በውስጥ እናውራ ብላሽ እሷ የሆነ ነገር ነግራሽ ነው ወይስ እነዛንን እንደዛ ምንም አያገባሽም አንቺ ከቤተሰቦቹ በላይ ሲሉሽ ስትፎካከራቸው የነበረው ታዲያ ለምንድን ነው? ለዚህ ነው ወይስ ዴዚን እስክታወሪያት ድረስ ነው? እስኪ ይሄን መልሽልን በእናትሽ። በዛ ላይ ዴዚ በእንግሊዘኛ ነው በአማርኛ ያስፈራራችሽና የሰደበችሽ? ኧረ የማይመስል ነገር ጠይቄያለሁ አስመልሽልኝ። በህግ ይደብራል። እኛን ሁሉ እንዴት ይሆናል ብለሽ መቀመጫ መቆሚያ ብለሽ እኔ አንቺን ብዬ እስከ ቀራኒዮ ተከትዬሽ አንቺ በአንድ ደቂቃ ተሸብለሽ ትመጫለሽ። ዝርያ አንዴ አዳምጡኝ ወንድም። ስልክ እየተደወለብኝ ነው። እኔም ከዘጋው ይቅርታ። አንዴ መጣሁ። ተደራደርማ ጥሩ ነው። ሲኞዬ ከታችሁልሽ ይጻፍ ነው። ወይ አብሱ በጣም አንዴ እኔ ላውራ። ሁለታችሁ ታወራላችሁ። በማልችልበት መንገድ ነው መተሽ እያወራሽ ያለሽው። አሜን። እናንተ በውስጥ ታወራላችሁ። አንድ ነገር ሀሳብ አለኝ እኔ። ይቅርታ አንዴ ሚውት አድርጊ። በውስጥ ምንድነው የምናወራው? በውስጥ የምናወራው ገብተሽ ቢላይት አንተ አብሳላትና እንትና ነው ዴዚ ደውላልኛለች። ኧረ ለዴዚ መልስ ስላለኝ ይቅርታ ደወለች አላልኩም። እኔ ደውዬ ነው ያልኩት። እሺ አንዴ ላውራ። አንዴ አብሳላት እኔ ላውራ። አንደኛ የዴዚ ቤተሰብና ዴዚ ሚዲያ ላይ ታውሬ ማለት መብት የላቸው። የእናቷን ሚስጥር እዛው መደበቅ ነበረባት። ወደ ሚዲያ ከመጣ ወዲህ ማንንም ማስፈራራት አትችልም፣ ወይም መቆጣት መሳደብ አትችልም። ለነገሩ እናቷን የሰደበች አብሳላትን አትሰድብም ብዬ አልልም እኔ በግሌ ማለት ነው። ሚዲያ ላይ እስከመጣች ድረስ የኢትዮጵያን ባህልና እሴት ጥሰው ተደራጅተው እናቷን ሰድባ ለሰዳቢ ከሰጠች በኋላ እዚች ጋር አታውሩ ስለ እናቴ ማለት አትችልም። ሲቀጥል እህት ወንድሞች ካሏት እስከ ዛሬ ምን ነው ኢቢኤስ ጋዜጠኛ እኮ አለ አይደለ? እዚህም ቲክቶክ ካልመጠናቸው አይመጠነንም ብለው ካለፉ ህዝብ እየተጨናነቀ ነው በዚህ ጉዳይ እባክህን ብለው ለልጁ እንዲጽፍ ማድረግ ይችላሉ በክብር። በቃ ህዝብ ላይ የተፈጠረ ውዥንብር ትክክል አይደለም፣ እህታችን በዚህ መንገድ ነው የሞተችው ብለው መናገር ይችላሉ እንጂ እየደወሉ አሁንም በግል አታውሩ እያሉ ስንቶቻችንን ሊያስቆሙ ነው። ያ ሁሉ ስትሰደብ ደግሞ ስትዋረድ እንደ ቤተሰብ እህታችንን አታዋርዷት ብለው አንድ ሰው እንኳን ድምፅ ያልሆነ ቤተሰብ ዛሬ ላይ ከሞተች በኋላ መጥተው እኛን አታውሩ ምናምን መቆጣጠር አይችሉም። ሚዲያን አንቺንም መናገር መብት የላቸውም ማለትም አይችሉም። የፈለግሽውን መናገር ትችያለሽ። ከዛ ውጪ ዴዚ ይቅርታ አድርጉልኝ፣ እኔ ዴዚ ምንም እርጉዝ ናት ምናምን እንደ ማንኛውም እናት በሰላም ትገላገላለች። እኔ ለሷ የተለየ እንትን አመለካከት አይኖረኝም። በነፍሰ ጡር በመሆኗ ምንም የተለየ ነገር አልሰጣትም። ግን እናትን እዚህ ጋር እናቶች ተናደው እንደ ማንኛውም ኢትዮጵያዊ እናት ይሄን አግቢ ይሄን አታግቢ ሲሉ ለቀጣይም ሌላ ትውልድና ሌላ ልጆች እናታቸውን እንዲያዋርዱና እንዲሰድቡ መንገድ ከፍታለች። ለመጀመሪያ ጊዜ እናት በአደባባይ እንድትዋረድ አድርጋለች። ባህሏ ነው። ፈረንጅ ነች አይደለችም አይመለከተንም። ነጮች እንኳን እንደዚህ እናታቸው አባታቸውን አያዋርዱ። ከዛ ውጪ ያው የነሱ መጠቀሚያ ሆናለች። በዙሪያው ፖለቲከኞች ናቸው፣ የሚፈልጉትን አዋርደዋታል። ለዛ ይቅርታ ማለት ካለባቸው ከቤተሰቦቿ ይጨርሱ። እኛ ግን በምትሰሩት ፖለቲካ ባዋረዳችኋት ነገር ባህል እንዳለው ሀገር እንዳለው ሰው በዴዚ እናት ያደረጋችሁት ነገር ልክ አይደለም ነው እየተባላችሁ ያላችሁት። ያረፊ ውዬ በእግዚአብሔር ቆይ አይደለም ሀብሰላ እኔን ነው ማለት ትናንትና ፊት ለፊት እዛ ጋር ድረስ እንዴት ሂጂ አስበሽዋል? ሂጂ ብለሽኝ እኔን አላምንም ስትይ የነበርሽ ሰው ስልክ ደውዬ ከዴዚ ጋር ሰው ግን አደባባይ ላይ ስትይ ትንሽ አይደብርሽም? አሜን
አሚን አንዴ ሰማሽ ስራ እኮ በጣም ከባድ ነው። አብሰላት አዳምጪኝ ፈልጊ ነበር እንዴ ስትገፋፍኝ የነበረው? አሚን አንዴ በማርያም ፈልጊ ነበር ስትገፋፍኝ የነበረው? እስኪ ንገሪኝ እንዴ። አብሰላት እኮ ባላጋራ ናት እኮ ዴዚ እኮ ባላጋራ ናት እኮ አሚን አንዴ አዳምጪኝ ሊኖርበት ይችላል። አንዴ እየተደማመጥን በእግዚአብሔር አንዴ አዩዳ እየሰሙት ለኔ አንዴ በአካል ችግር ደርሶባት የነበረች ታችን አሚናስ እውነቷን እሷን መስማት አለብሽ። እግዚአብሔርን እንደዛ እያስጨነቅሽኝ እዛ ድረስ ሄጄ የሆነ ነገር በሆነ እኮ አንቺ እንደዚህ ነው የምትይው ማለት ነው። የምትፈልጊው ዴዚን እስከማግኘት የምትፈልጊው እስከምታወሪ ድረስ ነው። እኔን እዛ ጋር ሂጂ ብለሽ ከከተልሽኝ በኋላ አሁን መተሽ ተደውሎልኛል ምናምን በጣም ሼም ነው። እሺ እኔ እኮ ምንም ጉዳይ የለኝም። እንዳንቺ ሚዲያ ላይ ነው ማውቃት፣ ሚዲያ ላይ ነው የምፈልጋት። እንዴ በጣም ያሳፍራል። እውነቴን ነው የምልሽ። በጣም ነው ያዘንኩብሽ። ቢሆን እንኳን ቁጭ ብለሽ ከስር ነበረብሽ መተሽ ማውራት አይጠበቅብሽም። አይ ቆይ ግን እነዚህ ሰዎች ግን እኮ በጣም አስገድደሽኝ እንዲሆን እንዲለው እንደምታወሪ አሚናስ እነዚህ ሰዎች አሚን አንዴ እንትን በይና እኔ እርግጠኛ ይሁን ጃጋር እነዚህ ሰዎች እኮ ግን ተደራጅተዋል እኮ ጂጂንም እኮ አስፈራርተዋታል። እኔንም እኮ በጣም እኮ እያስፈራሩ እኮ እነዚህ ሰዎች እኮ ያሉትን ነገር የሚፈጽሙ ነውና ምናልባት አብስላት ልጆች አላት፣ ቤተሰብ አላት። ስለዚህ ምናልባት አስፈራርተዋት ይሆናል። አስፈራርተዋት አብስላትን እናውቃታለን። ሮሚዬ ምን ነው ዝም ንጉስ ይዮዳብ አብስላትን ነው እኮ የጠረጠርኩት ይዮዳብ አብስላት ናችሁ። እቺ ግን አብስላት ሮማን ቆይ እንዴት መሰላችሁ? ቆይ እናትየዋን ይቅርታ ያላለች ልጅ እንዴት አድርገው ነው ቤተሰብ ሄደው የተቀላቀሉት? የእሷ ቤተሰብ መሆናቸውንስ በምን አወቅሽ? ምንድነው ማረጋገጫሽ? አወሩሽ እንጂ የእሱ ቤተሰብ ይሁን የእሷ ቤተሰብ ይሁን ምንድነው ማስረጃሽ? ይቺ ሴትዮ ቆይ ልንገርሽ፣ በህይወት እያለች እናትየዋ በህይወት እያለች ቆይ እናትየዋን በህይወት እያለች ያላስታረቃቸው ሰው ይህ አሁን የእሷ ቤተሰቦች እንዴት አድርገው ነው ከዛው አልፈው እዛ ሄደው ስዊድን ሄደው እንዴት አድርገው ነው? እውነት ታምኛለች በዚህ ነገር? ይሄ ትክክል ነው? እውነት የእሷ ቤተሰብ ናቸው? ምንድነው ማረጋገጫሽ? ንገሪ። ማረጋገጫስ ቤተሰብ ናቸው ያልሽው ምንድነው ማረጋገጫሽ? እሺ ንገሪ። አሁን እሺ ልመልስ ጠየቅኩኝ። እኔ የደረስኩበትን ነው የነገርኳችሁ፣ የሆነውን ወይም ደግሞ የወሰንኩትን ነው የነገርኳችሁ እንጂ እናንተ የምታረጉትን አይደለም። ማረጋገጫ የለኝም። እኔ ለዴዚ ደውያለሁ። አንዳንድ ጊዜ ከልባችሁ ሰርታችሁ አልቅሳችሁ አዝናችሁበት ታግላችሁ የቤተሰብ አካል ነኝ የሚል ሰው ሲያንቋሻችሁ ሲሰርባችሁ የሚሰማችሁ ስሜት አለ። ገባችሁ? ደብሸማ እዚህ አገር ሰድቦሻል። አሚን እኔ ላውራ ታወራ ለምንድን ነው አሚን? ኧረ በመቤት ብዙ ሰው ሰድቦሻል። በብዙ ተሰድበሻል እኮ የቤተሰብ ሰው ሲያንቋሽሽሽ መልሱ የጆካርን መልስ ትመልስ። ቆይ አሚን በምን እርግጠኛ ሆንሽ? ቆይ በምን እርግጠኛ ሆንሽ? ይሄን ብቻ መልሽ። ቦምባስቲክ አብሰላትን ጠልፈዋታል። ለማንኛውም እንኳን ደህና መጣ። እንኳን ደህና ቆይሽ ሮሚ። አንዴ አሚን እኔ እስከማወራ ፕሊዝ የኔ እህት አውቃለሁ ምን ያህል ነገር ውስጥ እንደከተትኩሽ አይኖ። እኔ ልጨርስና ከዛ በኋላ እያንዳንዳችሁን ጥያቄ እመልሳለሁ። እኔ ያልኳችሁ እኮ ልጅቷ ስልክ በሆነ አጋጣሚ እነግርሻለሁ በውስጥ እንዴት እንዳገኙ ሞከርኩ፣ ደወልኩ። ልክ ስልክ ስዘጋ ሼር አደረግሽልኝ። እዚህ መጣው ሚዲያ ላይ የሆነ ነገር ስለሆነ ኢሞሽናሊም ነኝ። ሰድበውኛል። በኢሜዲትሊ ዴዚ ሰድበኛለች። ሙልጭ አድርጋ ነው የሰደበችኝ። ቤተሰብ ናት ያለችው በእንግሊዘኛ ዴዚ በእንግሊዘኛ ነው። ቆይ አንዴ ላውራ፣ አፈፌ እንዳትሉኝ። ያቺኛው አብስላት ልተርጉምልሻ እኔ በእንግሊዘኛ ከሆነ እየቀለዳችሁ ነው። አብስላት አንቺ እኮ በውስጥ ሚስተር ቦምባስቲክ ቤት ስትገቢ ሌላ እኔ ጋር ቦምባስቲክ እጅ ሰጠች እኮ አብስላት እየተንሰቀሰቅሽ እጅ ሰጠች እኮ። አንተ ቤት ያው ጀግንነት ምንድን ነው? አታፍሪም እንዴ አብስላት? እኔ እኮ አላውቅም እኮ አንቺ ነሽ እያለቀሽ እዚህ ውስጥ እንድገባ። አስረጂን እስኪ ምንድን ነው የደረሰብሽ? ስለዚህ ያውሩና ቦምቤ ወይ አንተ ቤት መጥቼ ላውራ አይሰጡኝ። አንዴ ተረጋጊና አሚን ምን ሆነሽ ነው? ምንም ዛጋ ስትሄጂ ደግሞ ሀሳብሽን ልትቀይር ባባ አንዴ ትጨርስ።
የኔ ቤት ምን ሆነ? አብስላት እዚህ ቤት እንዳልተቀመጥሽ እዚህ ቤት እንዳልተከተብሽ። አይ አብስላት እዚህ ኑንና ግን ምን ሆነሽ ነው? ምን ተፈጠረ? እሺ ቆይ እኛ እንድረስ። ቆይ አሁን ግልጽ ነሽ ንገሪና አብስላት። ምክንያቱም ይኸውልሽ አሁን አንቺ እሷ ላይ የደረሰባት ማን ነው? ሰው እያስወጣን አታስወጡ ሰው ቀጥሽ አብስላት ያው በራሳቸው ነው ማማቆጫ ያለው ሰው ሁሉ እንዳለ አንድ ይወዳ ማንም አይሰጥ በተራ እናውራ። አብስላት እኛ እኮ ላንቻውን ትንሽ ግራ ገብቶን ነው። ቀጥል ሄለን አንበሳ ተሰላሳ አፋን ዘጋብለሽ በየቤቱ ስታወሪ እንደዛ ስትሆኚ ታስታውሻለሽ? እያልቀሽ እኮ ነው ለኔ አሜን መረዳት አለብን። ቦምባስቲክ በሷ ምክንያት ነው ባካለ ሄደችው። ያ አውቃለሁ፣ እኔ በደንብ አውቃለሁ ታሪኩን በደንብ አውቃለሁ። ግን እሺ አሜን ይኸውልሽ እኔ እኮ ነግርሻለሁ። ቆይ ምንድነው የተፈጠረው የሚለውን እንወቃ። ምንድነው የተፈጠረው? እኔ እኮ ስራ አልሰማሁም። ምንድነው የተፈጠረው? እሺ በቃ እነግርሃለሁ። አንዴ በእናትህ ቆይ አንዴ ቦምባስቲክ አንዴ በእግዚአብሔር እንደዛ ብለሽ ባካ ካላየም ብለሽ ያ ሁሉ ነገር አንዶም ልንገርሽ፣ አንቺ በነገርሽኝ ርቀት ብሄድ ኖሮ አውጥተሽ እንደዚህ ሜዳ ላይ ጥለሽኝ ነበር እንዴ? እኔ ነገሮችን ስለማቅ ረጋ ብዬ አረጋግቼ ስለሄድኩኝ እንጂ ከዚህ በላይ እኮ አድርገሽኝ ነበር አብስላት። እንዴ ያ ሁሉ ብለሽኝ እንደዛ እንድጋፈጥ ፊት ለፊት ድረስ እንድሄድ አድርገሽኝ እንዴ? ሞቼም ቢሆን እኮ አንቺ መተሽ እንደዚህ ነው የምትይው አብስላት። በቃ አለቅ አይደል? የምትፈልጊው ነገር ዴዚን እስከ ማውራት ነበር አይደለ? ውሸትሽን ነበር እና ነበር አሜን ቆይ ችግር የለውም። ቆይ እናወራለን። ምንድነው የተፈጠረው? ኦኬ ትንገረና ምንድነው የተፈጠረው? ኦኬ ለቦምባስቲክ ቆይ ስሜት አትሁኛ። አንድ ጊዜ ቆይ ተረጋጊና ተረጋጊ። አሜን ምን ሆነሽ ነው? ቦምባስቲክ አሰማው ማለት በቃ ችግር የለውም። ይኸውልሽ ምን ሆነሽ ነው? አሜን በእናትሽ አንድ ጊዜ አሜን። እንደዚህ እኮ ጭቅጭቅ ነው የሚሆነው። ምንድነው የተፈጠረው ነገር እስኪ እንወቅ። አሜን በእናትሽ ዝም በይ አንዴ ያውሩና ቆይ አሜን አንዴ ሚውት አድርጊውና ያውሩ። አሜን ለምን ስሜትሽን ትከታያለሽ? ተረጋጊና ምንድነው የተፈጠረው እንወቅ እስኪ እንስማ። ምን ሆነሽ ነው አብስላት? ወይኔ ምን ተፈጠረ? ኦኬ ማለት ሰው ለምን እንደዚህ አሜን እንደተናደድሽ አላውቅም። እኔ ደረስኩበትን ያወራሁት እኔ የተሰማኝን ነገር ነው ያወራሁት። ምን እንዳወራው እንዴት እንደተሰደብኩ እኮ አንቺ አታውቂም አይደል እንዴ? ነገ ሰንበዲ ሰደበ እና አንድ የጉዳዩ ባለቤት የሚያወራሽ ንግግርና ማንም ቲክቶክ ላይ በቲፎዞ ተነስቶ የሚያወራሽ ንግግር አንድ አይደለም። አንቺም ራስሽ ብለሽዋል። እኔ በግሌ እንዴት ያዘንኩበትና እንዴት ያለቀስኩበት ጉዳይ እንደሆነ በንጹህ ህሊናዬ ይሄን ጉዳይ ስከተለው እንደነበረ አሞራው እንደጻፍኩለት የመለሰልኝ መልስ ለሴትዮዋና ለዴዚ ያወራኋቸው መንገድ በንጹህ ህሊናዬ የማንም ኢንተርስ ማንም ምን ፍላጎት እንዳለው አላቅም። የሟች ቤተሰብና ዴዚ የሰደቡኝ ስድድብ በጣም ይደብራል። ገባሽ? የተናገሩኝ ንግግር ማለት ነው። ስለዚህ እኔ ደግሞ ተሰማኝ መጥቼ ነገርኳችሁ። ገባሽ? እኔ እስከዚህ ድረስ ነው የሄድኩት። የሟች ዘመድና ዴዚ ገባንም እኮ ምንድነው የተፈጠረው? ላውራ እኮ ነው ቦምብዬ። ምን አሉኝ መሰለ? እኛ ቤተሰቦቿ አለን ልጃችን የሞተችው ኖርማን ሞት ነው። ምን አግብቷችሁ ነው የምታወሩት? ሞታችንን ማን ነው ቤተሰቧን መሆኗን ያወቅሽው እኮ? ማን ነው እንደዛ ብሎ ያለሽ? በዴዚ ስልክ ነው የደወልኩት። ጅልምጅብም ነው በእናትህ አውርደው አንድ ጊዜ። ይሄ ዝም ብሎ ነው። በዴዚ ስልክ ነው። ይኸውልህ ከዝም በላንተ አለቅላቂ እስከዛሬ ስታለቀልቅ ነበር። ኦኬ በዴዚ ስልክ ነው የደወልኩት። ቦምቤ ይኸውልህ በዴዚ ስልክ ነው የደወልኩት። አገኘሁት፣ እነግርሃለሁ በውስጥ የት እንዳገኘሁት። አሚንም እነግራቸዋለሁ ሁላችሁም። ኦኬ እሺ ይኸውልህ እሺ እነግራቸዋለሁ በውስጥ ማለት ነው። አረ ልጨርስ በማርያም ቦምባስቲክ እየጠየቀኝ ነው። ልጨርስ እሺ። ቦምቤ ምን አይነት ስሜት ውስጥ እንደነበርን እንዴት እንተናደን እንደነበረ ታውቃለህ። ገባህ አይደለ? ጉዳዩ እኛ ያነሳነው ሚዲያ ላይ የዴዚ እናትና አሞራው ቅሬታ ስለነበራቸው የዴዚ እናት ሞቱ ሲባል እንዴት ነው የሞቱት ብለን በምንጠይቅበት ሰዓት ላይ አሞራው እየመጣ ጊፍት ስለሚሰጥ የእናንተ የሟች ቤተሰብን አድራሻ ስንጠይቅ አትሂዱ ብሎ ስለሚያስቆም እኛ ጉዳዩ ሞር ይሄ ነገር ወንጀል አለው ብለን ነው እያሰብን የነበረው የምናወራው ስላቸው ምን አለች ዴዚ ለልጅቷ ስልክ ሰጣት። ማነሽ ምንድነሽ እናንተ ምንድናችሁ?
እኛ ይሄ ጉዳይ በህግ እየሄድንበት ነው። ሚዲያ ላይ ለምንድን ነው የምታወሩት? እቺ ግለሰብ ስታስቡ ቤተሰብ የላትም ብላችሁ ነው ወይ የምታወሩት? አያገባችሁም። ከቻልሽ አውቀንሻል፣ አንቺም ጉዳዩን አስቁሚልን አንፈልግም አሉ። ስለዚህ የዚህ ጉዳይ አብረን የጀመርነው አሚን አለች፣ ቦምቤ አለክ፣ ልዑል አለ። እሰጣችሁና በውስጥ ጉዳዩ እንድታወሩ ታደርጋለሁ። እኔ ግን ይሄን ጉዳይ የጀመርኩትም ከሁላችሁም ጋር ሚዲያ ላይ ስለሆነ የሚደበቅ ነገር ይሄ በብር እንደዚህ ያደረጓት ምናምን። በነገራችን ላይ ጅቦ መተክ ጽፈሃል፣ የምትታወቂም በደንብ ነው ማቀ። አንተም ፈርቼ ይሄ አሞራውን በየቦታው ይሄ የሚከራተተው ወንድምህም ፈርቼ መቼም ነው ማናችሁንም እንዲህ እንደ እግሬ ፑ ብዬ ነው መተፋባችሁ። ምንም ነው ማለት እንዲያውቁም ስለ አንዴ ቦምቤ እኔ የፈለኩት ማውራት ኖ እኔ ማናቸውንም እንደማልፈራችሁ እወቁ። እተፋባችኋለሁ፣ አልፈራችሁም። ግን የሟች ቤተሰብ ዘመድ ሞታችንን አክብሩ ብሎ ከተሳደበ ከተቆጣ እኔ አያገባኝም፣ ከሰደቡኝ አያገባኝም። ግን አሞራውና አንዴ ቦምባስቲክ በእናትህ አሞራው አንዴ የአሞራው ወዳጆች የአሞራው ጓደኛ የምትሉ ግለሰቦች እተፋባችኋለሁ። እኔ እናንተን ፈርቻ አይደለም ሐሳቤን የቀየርኩት። ምንም አባታችሁ ነው የማታመጡት። አልፈራኋችሁም። የሟች ቤተሰብን አከብራለሁ፣ ሟችን አከብራለሁ፣ ታሪካቸውን አከብራለሁ። የልጆች እናት ነኝ። እንደ አንድ እናት ተሰምቶኝ ነበረ። ያንን ነገር አክብሬ ነበረ ጉዳዩ ስከታተልም ስጮህም የነበረው እንጂ ማናችሁ የመለሽ አይደለም። አሁን የአማራ ዘመድ ይሁን የእሷ ዘመድ ይሁን በምን አወቅሽ ነው? ይሄ መልሽልኝ። አላቅም። ኦኬ ይቅርታ፣ እሱን አላቅም። እሱ ጤነኛ ትክክል እና እሱ ካላወቅሽ አንድ ጊዜ አዳምጪ። ይኸውልሽ አሁን ዝም ብለሽ ሰዓታችን እያቃጠልሽ ነው ያለሽው። ማለት ወደ ጠየኩሽ ጥያቄ ሄደሽ ብትመልሽንና እኛም ግንዛቤ ብናገኝ ምንድን ነው ያለው ነገር የሚለውን ብናውቅ ደስ ይለኛል። ታዩ እነዚህ አልፈራም ምናምን የምትያቸው ታያቸው። አንቺ አትፈሪም፣ ምንም ችግር የለውም በለፍ ያዡ። ግን አሁን ምንድን ነው የተፈጠረው? ምን ሆነሽ ነው ከአቋምሽ የተመለስሽው? ምን ሆነሽ? ምን አጋጥሞሽ ነው? ስሰድበኝ ታውቃለህ? ዴዚ ስሰድበኝ በጣም ተሰማኝ። እግዚአብሔር በሚያውቀው በጣም ተሰማኝ። ታውቃለህ? እውነት ዜዶ ሰደበች ነበር እኮ መተሽ እኮ ሰፈልጋት አልነበረም እንዴ? መተሽ ጠየቅከኝ፣ ልመልስልህ። ዜዶ ስትሳደባለች ስትል እኔ እንደውም በውስጥ ለዜዶ ጻፍኩላት። ዜዶ በዴዚ አንደበት እስክትሰሚ እንዳትቀየሚያት ሁላ ብዬ ጽፌላታለሁ። የልጆቼ እናት አያርከኝ። ስሰድበኝ ግን አንጀት ነው የሚቆርጠው። እግዚአብሔር በሚያውቀው በጣም ነው የከፋኝ። ታውቃለህ? እናቷ ሞታ እኔ እንደዚህ እየሆንኩኝ አላቃት፣ ዘመድ ያለች በግራ አላቅ፣ በጭንቅላት አልንገናኝ። እንዳንድ እናት አሞኝ እንደተናገርኩት ነገር የሁላ ስድብ እንዴ! ምን ሆናችሁ ነው? ምን አገባኝ እኔ ጊዜም በፈለግኩት ነገር አላሳልፍም እንዴ? አይ ጉዳዩን እፈልጓለሁ የሚል ሰው መሄድ ይችላል። ካስቀየምኳችሁ በዚህ ጉዳይ ላይ በጣም ሶሪ። እኔ በክብሬ የምደራደር ሰው አይደለሁም። በቤተሰቤ የምደራደር ሰው አይደለሁም። እናትነቴን ማንም እንዲነካብኝ፣ ማንም እንዲሰድበኝ፣ ማንም እንዲያንጓጥጠኝ ለዛውም ሪስፔክት በሌለበት የሆነ ኮዳ የሚያንጠለጥል ሰው ገጥሞሽ ነው? ምንድን ነው አልገባኝም። ኧረ በእናትህ የምን ኮዳ ነው የምታወራው? እኔ ስለ ራሴ ክብር ነው የምናገረው። 27 ዓመቱ ነው ምንድን ነው? ግራ ገባን እኮ። አብሳላት አንድ ጥያቄ ልጠይቅሽ። ሰምተሃል እንግዲህ እኔ አንድ ጥያቄ ልጠይቅሽ አብሳላት። እኔ አቋምሽን አከብራለሁ። ከዚህ በፊት በጣም ኢሞሽናል ስለነበርሽ በዚህ ኬስ አይኖ ከልብሽ አዝነሽ እንደውም እኔ በጣም ተረጋጊ ብዬሽ እንደሆነ እና እዚህ ነገር ላይ ስትገቢ ራሱ እኔና የሆነ ሰዓት ጊቭ አፕ አድርጊ፣ በቃ አንቺ ቤተሰብ ያለሽ ናት ምናምን። ሁላችንም በዚህ ነገር ጭቅላታችን ተይዟል። ገባሽ? አይኖ ሴራ እንደሆነ እናውቃለን። ግን እንደዛም ሆኖ ግን በአንድ ስልክ ጥሪ እንደዚህ መሆንሽ አንቺ ራሱ ትላማታ ዮኒ ማኛ ተደውሎልኛል ሲል እንዴ ስደውልለት ለምን በቪዲዮ አትመጭም? ለምን በድምጽ ለህዝቡ አትናገሪም? ምንድነው የተፈጠረው? ማወቅ እንፈልጋለን ብለን ተናግረናል አይደል? የዛን ሰዓት ላይ እንደዛ ማድረግ ይችል ነበር። ሰማላ እና እንደዛ ማድረግ ይችል ነበረ። ድምጽ የኢቭን ከዛ በኋላ አቋማችን ምንድነው ያደረግነው? ከዛሬ ጀምሮ ከዚህ በኋላ ኢቭን ራሱ ዴዚ መታ ራሱ ለማስተባበብ ብትናገር ኤግዛክት እናትየዋ የሞተችበት ሬሳ ምርመራም የተቀበረችበትን ቦታ ማስረጃ የፖሊስ ማስረጃ ከሌለ
አናምንም ብለናል። በቃ ድራማ ነው ይሄ ነገር እኮ ፋይሉ እንዲዘጋ ቢፈልጉ ኖሮ የዛሬ 2 ሳምንት 3 ሳምንት መተው ይናገሩ ነበር ራሳቸው። በአንድ ደቂቃ ቪዲዮ ነገሩ ሶልቭ ይሆን ነበር። እኛ ኤክስትሪምም አንሄድም። እናትየዋ እንዴት ሞተች ምናምን አይደለም። እናትየዋ ላይ የደረሰን ግፍ ነበር ስናወራ የነበረው። ስለ እናትየዋ ሞት ሁላችንም አላሰብንም። ሲቆይ ራሳቸው እየመጡ ድራማ ሲሰሩ ነው ነገሩ እየሰፋ የመጣውና አንቺ በዚህ ደረጃ በቃ እምነት አርም አሁን ደግሞ ሰድባኛለች ምናምን አልሽ። ዴዚ ማለት እኮ እዚህ ነገር ላይ ያለችበት ሰው ናት አይደለ? እዚህ ወንጀል ላይ እዚህ የተደረገው ኬዝ ላይ እማናምናት ሴት ናት በዚህ ሰዓት ዴዚ ማለት። ስለዚህ ዴዚ ተሳደበችኝ ብለሽ ነው በዚህ ደረጃ። ትናንትና ምንድን ነው የተፈጠረው? ትናንትና ምንድን ነው ያለችን አብሳላት? ኤደን ወታ ላይቭ ስታወራ ምንድን ነው ያለችን አብሳላት? ለምንድን ነው የምትፈሪው? ለምንድን ነው ስልክ እንትን የምትይው? በጣም ብዙ ነገር ስትናገር ነበር አይደለ? ልመልስለት አንዴ ቦምቤ ለልዑል ልመልስለት። ልዑል ከአንተ በላይ ቦምበስቲክ ጋራ ብዙ አውርቼ አላውቅም። ሚዲያ ላይ ነው ማወራው። ከአንተ ጋር ግን በውስጥ ዲፕሊ አውርቼ ያለው የነበረኝ ኢሞሽናሌን ሰምተከዋል፣ አይተኸዋል። እኔ በልጆቼ ነው የምምለው። እኔ ከልብ እናትነት ስሜት ተሰምቶኝ እንጂ ምንም አይነት ቲፕ ፈልጌ አይደለም። ሚዲያ ላይ ደግሞ እዮዳብ ምኒልክን አህያ ብሎ ሲያስጮህ ነው ማቀው። ለመፈመስ የዛኔ እሱን እየተከታተልኩ መፈመስ እችላለሁ። ከነኩማ ጋር ከነቤታየው ምሳሌ ለአማራ ያላችሁን ጥላቻ ሌላ ቦታ አድርጉት። እሺ ላይክ እሱን አንተ ያልከውን ነው እኮ ያልኩት። ኖ እኔ ብዬ አላቅም የአማራ ጥላቻ ሌላ ቦታ። እኔ እንደዛ ከሆነ አነጥፍሻለሁ። ኦኬ እስከነ ቆጮሽ አስታጥቄ ነው የምልክሽ። እንደዛ አትበይ። ኖ አንቺ አሁን ቆይ አንቺ ይኸውልሽ አሁን ነው እንደዚህ አይደለም። አንቺ ያሁን ነገር ስታደርግ የነበረው ዴዚ ሰደበችኝ። ቆይ ዴዚ ሰደበችኝ አንደኛ ዴዚ ሰደበችኝ ብለሽ ስለሰደበችኝ ለቤተሰብ ለዴዚ ነበር እንዴ ስትታገይ የነበረው? አንተ ለምን አትታገልም? እኔ እዚህ ድረስ ነኝ ደርሻለሁ። ነው አብስላት እኔንም ማለት ዘይጂ ክፍታ እኔ ነው እንደዚህ የምታወራው? ዮዳብ አንድ ጥያቄ ያለኝ ካይከርታ ላይ ውጪ ዮዳብ ኖ እኔ ነው ቆይ ይጂ ውጪ እካካም እንዴ ግብዝ አልወድም። እነ ዮናስን እነ ምናምን እንደዚህ ተደወለላችሁ እያለ ትናንትና ስትይ ነበር። ጂጂኪያን ምን ስትያት ነበር? አንቺ ላይ ግን ራስሽ በአንድ ስልክ ተደወለልኝ። ምን መረጃ አለን? መነጋገርሽ ምን መረጃ አለን? የሱስ ቤተሰብ መሆናቸው ምን መረጋጋ? የሷ ቤተሰብ ምንድነው ፕሩፍ? ሚስተር ቦምባስቲክ እኔ ሰው ስከበር ነው ሰውን የማከብረው። ኦኬ ስከበር ነው። ይህ ከ7 ዓመት በፊት ሰዎች ምኒልክ በአህያ መጣ ብለው ሲቀልዱ አህያ ይዤ መጥቼ ቀልጃለሁ። ይህ ፖለቲካ ሳታየር እኔ እንዴት አድርጌ በጥላቻውን ወደ ፍቅርና ወደ ጎልድ እንደምለውጠው እኔ ነው የማውቀው። ይህ ጥላቻ ነው። ይህ ጥላቻ ነው። የተሰባሰባችሁት ለምን እንደሆነ አውቃለሁ። ግን እኔ ነኝ ይህን ጉዳይ መጀመሪያ ሲመጣ እናትና ልጅን አላስተዳድብም ብዬ ያስቆምኩት እኔ ነኝ። ሌላ ቦታ ተሄዶ ነው እናቷ እንድትሰደብ እናቷን የተደረገው። ቆሻሻ። አሁን አንቺ አፍሽን ተከፍቻለሽ። እዚህ ቤት መጠሽ ሌላ ውስጥ አትግቡ። ቆሻሻ ነሽ በጣም ባለጌ። ተከፍሎሽ ሊሆን ይችላል። ያንን ማንሳት ለምን አስፈለገ? አጀንዳ መለወጥ ካልፈለገ ያውቃሉ። አይወለ እኔ ጸባይ ይታወቃል። አሁን እዚህ ጋር እኛ ከሁማኒቲ ያወራን ነው። እኔ ወዲያውና የምመልሰው እኔ ሰው ማንኛውም ተሳዳቢ ነው እዚህ ቲክቶክ ላይ። ቆይ ማንኛውም ሰው ተሳዳቢ ነው። ሚስተር ቦምባስቲክ ልጠይቅህ አንተ አሁን አንተ እቺ ልጅ አሁን ነገር ስታደርግ የነበረው እናትነት ተሰምቶኝ ነው አለች አይደል? እናትነት ከተሰማት እንዴት ነው እናቷን አሰድባ አዋረዳ ያዋረደች ያሰደበች በባህላችን በካልቸራችን የማይደረግ ነገር ያደረገች ነውረኛ ሴት ደውላ ስለሰደበችኝ አቁሜያለሁ ይባላል? ያቺ ጓደኛዋ አሜን የምትባለውን ጓደኛዋንስ በአካል እንድትሄድ ሁሉ አድርጋ ገፋፍታ ትናንትና አንተ ቤት ዛሬ ነው ጂጂኪያ ምን ስትላት ነበር? ዮናስ ቤት ምን ስትል ነበር? እንደዚህ አይነት ግብዞች ቦታ ሲሰጣችሁ አፕርቱን ሲሰጣችሁ እንትን ማለት የለባችሁም። እኛ ነን ያፈመስናችሁ። አስገብቼ እዚህ ጋር ስታወሪ እኔ ነኝ ያፈመስኩሽ። ማን አባሻቀሽ ነበር ለቅምቃሜ እንዴ? እኔ አልወድም እንደዚህ የምናወራው። የምጠይቋትን እንኳ ትመልስ። የምናወራበት ነገር ያለ ወደዛ መሄዱ አግባብ አይደለም። አውቃኗ ቦምባስቲክ እኔ ጸባይ ይታወቃል። እኔ ታውቃለህ ፍሬቻ ሳላሳይ ነው እንትን የምለው። አልወድም እንደዚህ አይነት ነገር ግን እኛ አክብረን ነው እየሰማን ነበር። ግን ልጅቷ ምናለች መጣው እኔ በቃ ካሁን በኋላ ትቻለሁ
ሁሉን ነገር አቁሜያለሁ። ሌሎች ግን ሲያደርጉ አሁን ስልክ ተደውሎልኝ ባቆም ምንድነው የምትሉኝ እናንተ? ምስል ቦምባስቲክ አሁን ተደውሎልኝ በቃ ይቅርታ ጋይስ ብዬ ዘግቼ በወጣ ምንድነው የምትሉኝ? ምንድነው ወይ ተከፍሎታል፣ የሆነ ነገር አለ ብለህ ታስባለህ። ብዙ ነገር አስፈራርተውታል፣ ተከፍሎታል፣ ብዙ ነገር ነው የሚያሳስብ፣ ብዙ ነገር ኔጌቲቭ ኤግዛክትሊ ብዙ ነገር እና አሜንን ገፍታ እንድትሄድ በአካል ሄደችው እሷ ናት አይደል እንዴ? ስትገፋፋት ነበር አይደል? ስታበረታታት ነበር አይደል? ሮማን እኮ መጣም ጠየቀቻት። ለእውነት ከሆነ ይሄ ነገር ሴራ ነው። በቃ በጣም እየተጎተተ መጣ። ማወቅ ነው የምንፈልገው ሀቁ እውነቱ። እኔ እኮ ነኝ መጀመሪያ ስማ፣ እኔ እኮ ነኝ እናቲቷ እኔ ጋር ሲመጡ መጀመሪያ አያጅቦ ይዟቸው ሲመጣ ነው እኔ በአደባባይ እናትና ልጅን ቁጭ አድርጌ አላሰዳድብም፣ በውስጥ ላናግራችሁ፣ በውስጥ ይጨረስ ብዬ መከርኳት እኮ ነኝ። እንግሊዘኛ የሚያወራ ሰው ጠፍቶ እኔ እኮ ነኝ ለዴዚ የሌላው እንግሊዘኛ አይገባኝም ያንተ እንግሊዘኛ ይረዳለሁ ብላ ስትመጣ በደም መክሪያት ነግሪያት። እሷ ግን እናቲቷን በማሰደብ አሞራውም እናቷን በማሰደብ ጌም ስለነበረው ያው እሱም አፕቶንቱ ተጠቀመ። እዚህ ደረጃ ይደርሳል ብለን አላሰብንም። ያስረግዛታል፣ እናቲቱን አሸማቀቀው ትሞታለች ምናምን ብለው ወደ ብሔር ይወስዱታል ሲፈልጉ። በብሔር ሲወስዱት በብሔር ስንመልስ እኛ ባለጌ እንባላለን። ሚስተር ቦምባስቲክ ወደ ብሔር ከተወሰደ ሁሉ ብሔሩን ተወክሎ መጣ እኮ የበለጠ እኮ የተወሳሰበ መጣ ነገሩ። ግን ታውቃለህ የበለጠ የተወሳሰበ መጣ። አሁን ከኛ ጋር የነበሩት ሰዎች እንደዚህ ተሳቢ እየቆረጡ የሚቀሩ ከሆነ ጭራሽ የበለጠ ደግሞ እያስገረመን እየመጣ ነው ያለው። ቦምባስቲክ ኔክስት የኔ ተርን ነው የኔ ተርን ልዑል በቃውን ተደውሎለታል። ቦምባስቲክ ልዑል እስኪ ሀሳቡን ይግለጽ። ቦምባስቲክ ይኸውልህ ትናንትና ከትናንት በፊት እና አሜን ጠይቀውት ምን አለ? እኔ ቤታቸውም ሄጄ ለቅሶ የሚባልም ነገርም የለም አሉኝ፣ በቅርብ የመጣም ነገር የለም አሉኝ። ይህን በተናገረበት አሁን ግንኙነት ካደረገ በኋላ ከቤተሰብ ጋር ዛሬ ቪዲዮ ሰርቶ ምን አለ? በሳምባ በሽታን የሞተችው ለምን አተዋትም? እንግዲህ ትናንትና ጥያቄ የሆነበት ሰው አያችሁ፣ እዛ ከተገናኘ በኋላ ዛሬ ሀሳቡን ቀይሮ የትናንትና በቀደም የነበረ ቪዲዮ አለ